አትሄድም። እኔ ደውዬ በጓደኛም በምንም ጠይቄያታለሁ። ቤትም አትሄድም፣ ትመጣለች። ትኬት ያስቆረጥካት አንተ አይደለ እንዴ? ያኔ እኮ ትኬት ያስቆረጣት ትናንትና በነበረው ነገር ላይ አብርሃም አትከራከረኝ እንዴ። የሰው ልጅ ይቀየራሉ እያልኩ ነው። አይገባም እንዴ? መቼም አትቀየርም። የሆነ ለእኔ ጥሩ ሰው ሆነ። አብርሃም ትመለሳለህ አትመለስም? በቃ አጭሩ ቃል በእግዚአብሔር ትመለሳለህ አትመለስም? ልጄ ነህ ብዬ ልደብቅ ነው እንዴ? አሁኑ ታይለችምና ለአንተ ልሸፍንልህ ነው። ጥሩ ስራ ሰርተሃል። ጥሩ ስራ ነው ሰላም። አሁን ወደ ሌላ ተካራ አልገባም። በቃ የአፍሮ ፀጉር ትኩረት ይገርማል። የገጽ ማማር ወንዳ ወንድነት ጌትዬ ሞገስ ግን ያጣኸው አባ ስትወልደኝ ነው። ላረግልኝ ነገር የኔ አቅም አንድ ነው። ሰላም እንዴት ናችሁ ቤተሰቦች? ዛሬም ተመልሼ መጥቻለሁ። ባለፈው ሙከራ አይታችሁታል። ያው አብርሽም ሩታም አልተቀበሉኝም። እኔ ደግሞ ማለት የፈለጉት ምንድነው የሰው ልጅ ይቀየራል። ሁሌም አንድ አይነት አስተሳሰብ ይኖራል ማለት አይደለም። ነገሮች በጊዜ ይቀየራሉ እና የእነሱን አብሮ መሆን ሰላም መሆንን ነበረ ምርጫ አድርጌ የመጣሁትኝ። አልተቀበሉኝም። ስላልተቀበሉኝ ግን ነገሮችን እዛ ጋር ማቆም አልፈለግኩም። ምክንያቱም ሙከራዬን ማቆም አለብኝ ብዬ አላስብም እና ዛሬ እንዳጋጣሚ ሆነው እዚህ የአብርሽ አባትና ወንድምየው እንደመጡ ሰምቻለሁ እና በአጋጣሚ እኔም ስራ ለመስራት ነበር እዚህ የመጣሁትኝ እና እዚህ ጋር ሂዱ ለማናገር ፈርቻለሁ። እውነት ለመናገር ያስፈራል። ምክንያቱም እሳቸው የሚኖራቸው ኢሜጅ ምንድን ነው? ያው ከሚያዩት ነገር አንጻር እኔ ለመጣላታቸው መንስኤ ነኝ ብለው ያስባሉ እና ኦዲየንስ ልክ እናንተ እንደምታስቡት ማለት ነው። ስለዚህ እሱ ነገር እንዲቆም ማውራት አለብኝ ብዬ ሳስብ ምን አሰብኩ? የመጀመሪያው ነገር አሁን ቅርብ ያለው ይስሐቅ ነው እና ይስሐቅን የዚህ ሀሳብ ተባባሪ አድርጌ ለምን አልጠቀሙም ብዬ አሰብኩኝ። ምክንያቱም ለበጎ ነገር ነው። እሱ ለበጎ ነገር ደግሞ ያግዘኛል ብዬ ተስፋ ስላደረግኩኝ ይስሐቅን ጠርቼዋለሁ። ከይስሐቅ ጋር ሄደን እንግዲህ ሁለታችን ነበር ሰው ዙሪያ የሆኑ ችግሮች ለመፍጠር ወይም ደግሞ ችግሮችን ፈጥሯል ተብሎ የሚታሰብ ነው እና እውነት ለመናገር ትናንት በነበረው ነገር ጥፋት አጥፍቻለሁ፣ አላጠፋሁም አይደለም። ስለዚህ ግን ደግሞ አሁን ላይ እውነታው ያ አይደለም። ሁላችንም ጋር ያለው ግንዛቤ ያ አይደለም እና ሁለቱ አንድ ላይ እንዲሆኑ እፈልጋለሁ፣ ሰላም እንዲወርድ እፈልጋለሁ እና ይስሐቅ የመጣ ነው። ከይስሐቅ ጋር ሄጄ ፈጣሪ ከረዳኝ ማለት ነው። ፈጣሪ ከረዳኝ እና ተረጋግተው ማውራት ከቻሉና የሚቀበሉኝ ከሆነ ስላለው ነገር ማሳወቅ እፈልጋለሁ ለእሳቸው። እሺ ብለው ተቀብለው ሀሳቢ ከተቀበሉ ወደ እርቅ እንገባለን ብዬ አስባለሁ። በእርግጠኝነት ትልቅ አባት ናቸው። ስለዚህ በምክር ያልፉኛል ብዬ አስባለሁ። ከመቀየም ይልቅ ወይም ደግሞ እኔን ነገሮችን ከማስከፋት ይልቅ በምክር ያልፉታል ብዬ አስባለሁ። ካልሆነም ግን ደግሞ ያው ነገሮች አልሆኑ ብዬ እሄዳለሁ። እንግዲህ የሚሆነውን አብረን እናያለን። ይስሐቅ እየመጣ ነው። የሀሳቡን ስነግረው ይስሐቅ ይቀበለኛል አይቀበለኝም እንግዲህ አብረን እናያለን። ይስሐቅ መጥቷል። ያው እንደምታውቁት ተኮራርፈናል እና አኩራፊው ይሄ ልጅ በነገራችን ላይ አኮረፈኝ እኮ የእውነት በቃ አንተም አላደኸኝ ነበር ግን ስደውልለት ያነሳል ብዬ አላሰብኩም ነበር። ማለት በነበረ ሲቹዌሽን ታነሳለህ ብዬ አላሰብኩም ግን እኔ የነበርኩበት ሙድ ይሄ አልነበረም። አንተ ትክክለኛ ሙድ ውስጥ ነበር። እኔ ግን ውስጤ ላይ ያው እንግዲህ መጀመሪያም ያው አስቤበት የመጣሁት ነገር አለ። እሱ ነገር ለማስተካከል ነበር የመጣ ነው እና ለሰው እስከዛሬ አላወጣ ነው ይፋ አላረግነው ነበር። እንደውም የመጀመሪያ ቀን እኮ የኔን ዩቲዩብ የከፈትን ቀን የምታስታውስ ከሆነ ሰርፕራይዝ አለን እነግራቸዋለን ብለናቸው ነበረ። ሰርፕራይዙን ደግሞ ይህ ነው እንግዲህ እንደሚታወቀው አሁን በነፃና በአማረ ሁኔታ ሁሉን ነገር እናስተካክለዋለን ብለን እንገምታለን። ያ እንደዚህ እንደሆነ እባክህ ማለት የሆነ ትንሽ እንኳን ኢንፎርሜሽን ቢኖረኝ ከአንተ ጋር እንደዚህ አይነት ጸብ ውስጥ አልገባም። ደስ ብሎኛል። በነገራችን ላይ እንዲህ ሊሰነዝርብኝ የሞከረብኝ ጓደኛዬ መኖሩ በጣም ወዶ ማከብረው ጓደኛዬ ነው እና ያው አንዳንድ ጊዜ ስሜታዊ ሆነን የምናደርጋቸው ነገሮች ናቸው ብዬ አስባለሁ። በዛ ትቀየመኛለህ ብዬ አላስብም። ምክንያቱም ቅያሜ ደግሞ ያውቃሉ። ይስሐቅ ጥሩ ልብ አለው እና እኔ ፕላኑ ይሄ ስላልነበረኝ ነው። በጣም ተናድጄበት ነበር። በጣም ተቀይሜው ነበር እና ግን ያው
አብሽር ነው ተፈጠረ። አንድ ያሳቀኝ ነገር ቢኖር ግን ማለት ነው ሁሌ ጨርሼ ምን እንዳይታቀር ሺቲ ምናምን ያልከው ማለት ነው። እናውራ መቼም በዚህ ጉዳይ ይቀር አንባባልም። በቁመቴ ተናግሮኛል። ሺቲ ግን በነገራችን ላይ ማለት ነው ትክክለኛው ሺቲ አስለበሻቸው ከእንትን በኋላ ከእርቁ ምናምን በኋላ ማለት ነው ቪዲዮ እንሰራለን። እሺ እንዲህ ሁለቱንም አስለብሻቸው ማለት ነው። በጣም የገረመኝ ነገር ማለት ነው በህይወቴ ይሳቅን አልጣለውም የሚል ልጅ ቢኖር ዳኒ ይሳቅ የፈለገ ነገር ቢለኝ በቃ ሁሌ ማለት ምሎ የሚናገረው አልጣለውም ምናምን የሚለው የነበረው እሱ ነበርና አሁን በዚህ ጉዳይ ግን እንዲጓ ምናምን ሲልብኝ በጣም አላመንኩም። አይ ዳኒ ተለውጧል። ሰው ሲያድግ ለካ ይለወጣል አይደል? ጫማ ማለት ነው ትልቅ ጫማ። ጠጋቡን እያያችሁ ስለዋ ጋይስ አሁን ከዚህ ጅግ አዲስ ተባብረን የምንኖረው ምንድነው ዋናው ነገር በስልክ ረጅም ሰዓት አውርተናል። ምክንያቱም በቀላሉ እንደዚህ የተሳሳቀን የምናወራው ነገሮች ቀላል ሆነው ሳይሆን በስልክ ከሚገባው በላይ ተግባብተን እና ደግሞ ይህን ያደረገበት ሪዝን በጣም አስገርሙኛል። በእኔም በዛ መልክ ስላልተቀበልኩት እንደዛ ማስቤ ለሰከንድ አላሰብኩት እና ባስበው ልጣለው አልችልም ወይም ልንቀያየም አንችልም እና አለመንገር በራሱ አንድ ደግሞ በጣም ጠንካራነቱን አሳይቶኛል። ምክንያቱም ከሩታ ጋር ያወሩት ነገር ስላለ እና በጣም ያም አፕሪሼት የሚደረግ ነገር ነው እና እንዳልኩ የአብርሽ አባት እዚህ ናቸው ከወንድሙ ጋር ማለት ነው። የቱ ጋር እንዳሉ አላውቅም። በጣም ብቻዬን ከመሄድ አብረን ብንሄድ ይሻላል። ምክንያቱም አብረን ሄደን እንፈልጋቸው ስላሰብኩ እንሂድ። ዝግጁ ነን? ምላስ አለው በነገራችን ላይ ምላስ አለው እና ቢያንስ እሱ ያወራል ብዬ ስላሰብኩ ይዤ የመጣሁት። ወደ ቀኝ ጥሩ ነገር ስለሆነ የምንፈልገው ወደ ቀኝ እንፈልጋለን። ዙርሽ ወይኔ ብላችሁ ችግር እናስረዳቸዋለን። ግን እፈራለሁ። ቢያንስ በትልቅ ሰው በሱ ያስፈራል። ይረዳሉ። ሰላም 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 ናችሁ? ሰላም እንዴት ነው ጋሽ? ሰላም ሰላም ዳኒ ስፈልግ በጣም ነው የተሰማው። አንተ በምታደርገው የምትሰራው ነገር በጣም ውስጤ እንትን ብሏል ታውቃለህ። በጣም ነው ተሰምቶኛል። እርስዎ ልክ ነዎት። ይቅርታና ያው እኔ መድፈር እንዳይሆንብኝ ይቅርታና ልክ ነዎት። ግን ምንድነው እኔ ጋር የነበረው እውነት ነበረ እና የሆነ የነበረ እውነት ነበር። ግን ምንድነው ለማስረዳት የምፈልገው ነገር ትናንትና ያለፈው ነገር ያው አልፏል። ልክ ያለው በጣም መጥፎ ነገር አድርጌያለሁ። ብዙ ነገሮችን አድርጌያለሁ ይገባኛል። ግን አሁን ላይ ከልቤ ነው እግዚአብሔር በሚያውቀው ከልቤ ነው ሁለቱም መታረቅ የፈለጉት። ለዛም ነው በድፍረት እርሶ ጋር አንድ ነገር ደግሞ አንድ ጎኔ እሱ ደስ ብሎኛል። እሱ ደስ ግን ነገሩ በጣም በጥብጠዋል። መጀመሪያ እሱም ማለት ነው መጀመሪያ አሁን እኮ አሁን አመጣጥ ደስ ብሎኛል። አሁን ወደ ማስታረቅ መምጣት ጥሩ እግዚአብሔር ይባርክ። ጥሩ ለምን መሰለህ አይ እንደማይሆንልህ ሆኖ ነው። እንዴት ነው ወደ ማስታረቅ መጣ? እንግዲህ ምንም ማድረግ አልተቻለም። ያው ዳንዬ ጥሩ አይደለም፣ ጥሩ ላይ አይደለም። ይሄ እናንተ በእናንተ ጓደኛ ነው። ይሄ በጓደኛ ደግሞ መካከል ገብቶ ይሄ ነገር ማድረግ የማይገባ ነገር ነው። ዳኒ እኔ ልጄ ጓደኛ ነው። እኔ በሰዓቱ በጣም ልክ ያልሆነ ነገር አድርጌያለሁ። ግን አሁን ምንድነው ፍላጎቴ ሁለቱ ሰላም እንዲሆኑ እንዲታረቁ ነው። ምክንያቱም ያው ብዙ በመሀላቸው የተፈጠሩ ነገሮች ነበሩና ከምንም በላይ ደግሞ ያው ከእነሱ ጋር ይቅርታ ከማለት በፊት እርስዎን ይቅርታ ማለት እፈልጋለሁ። ይቅርታ ተባረክ። እሺ እንሂድ፣ አሁን እንሂድ። አንተን ካለበት ነገሩ ማስተካከል የምፈልገው ከአንተ ጋር ማንንም አልፈልግም። ኤፍሬምም አልፈልግም። ማንም አልፈልግም። ነገሩን ማስተካከል የምፈልገው አንተ ኖርህበት ከአንተ ጋር ነው ማስተካከል የምፈልገው። በቃ አንድ ደግሞ ይሳቅ በእውነት በጣም የምወድህ ልጅ በቅርብ ነው መጣኸው። ደግሞ እውነቴን ነው አንተ ወደዛ እንትን ያልከው ነገር አለ፣ የሰራኸው ስራ አለ። በዛ ላይ ትንሽ የቸኮልክበት ነገር አለ። የሆነ ግን ገብተው አይደለም፣ እውነቴን ገብተው አይደለም ሲመስለኝ ማለት ነው። ሳይገባህ ነው፣ ሳይገባ ገብተህ በቃ እንግዲህ አንተም ገብቶም አይደለም አውቀህም አይደለም ነገሩ። በቃ ቢገባ ጠለቅ ብለህ እንደ ዳኒ ቦክስ ነበር። ለምን ነገሩ ጠለቅ ብለህ አልገባህበትም? ገብተህ ነው ቶሎ ራስነት ያስመለጥክ። አሁን እንደ ዳኒ አሁን እንትና ቦክስህም አንተም በዚህ ነገር እንትን ብለሃል። በእርግጥ እኛ ያሰብነው ምንድን ነው እኔና ሩታ ከመጀመሪያው ነው እንደዚህ አይነት ሪሌሽን የለንም። ሰው እንደሚገምተው ሁኔታው እሷ በጣም የምወዳት እህቴ ናት። እሷም እንደ ወንድሟ ነው የምታየኝ ማለት ነው። እና ምንድን ነው ያው የተለያዩ ሰዎች ሁሉም
አእምሯቸውና የጭንቅላታቸው ደረጃ ይለያያል የሚያስቡበት ማለት ነው። እኛ ለማስታረቅ ስናስብ እኔ እነሱን ለማስታረቅ ስናስብ መጀመሪያ የወሰድኩት ወይ እዛው በተቀጣጠለበት ዝም ብሎ ሄዶ ማስታረቅ ቢሆን ትንሽ ምንም ነገር ሳይበድል ምንም ነገር ሳናይ ጥሩ ነገር ይመጣል ብዬ አላሰብኩም ነበር። ግን ወንድ ልጅ ብዙ ጊዜ ያው የተጣለበትን ነገር ሲያነሱበት ከእርሶ በላይ አላውቅም የእኔ አካሄድ የነበረው ግን ወንድ ልጅ የተጣለበትን ነገር ሲያነሱበት ትንሽ ሆት ይሆናል ወደሚፈልገው ነገር የበለጠ ወደፊት ይመጣል የሚል ሀሳቤ ስለነበረኝ ከዛ አንግል ነው እና እሷን ወደ እኔ ለማምጣት አድርጌ ከሩታ ጋር መጀመሪያ አውርተናል። በዚህ ወይ እናስኬደውና አብርሽ እናሲዝ መምጣቱ አይቀርም ብለን ነው እንትን ያልነው እና ያህንን ነገር እንትን ያልነው እንጂ ያው ሰው እንደሚያስበው ምናምንና ሩታ ሪሌሽን ጀምረን ምናምን አይደለም። እሷ በጣም የምወዳት እህቴ ናት፣ እኔም እንደዛው እሷ እንደምትለው ማለት ነው። እስከዛሬ ግን ደብቀናቸው ነበር። ያው እርሶ ፊት አወጣ ነው ማለት ነው። እኔና ሩታ መጀመሪያ ሀብለን ስንጀምረው በእንደዚህ አይነት ወይ እንዲህ እዛ ለማስታረቅ ተባረክ። አንተ የምትናገር የውስጤ ነገር ልናገረው የነበረ የውስጤ ነገር ተናግራል ነው ብያለሁ። አንተ ገብተው አይደለም እንትን ያልከው ብያለሁ። መጀመሪያ አንተን እኮ ልውቅስ አልፈለኩም ማለት አንተም ሁለታችሁንም እሺ ነው የምሄደው። በቃ እዚያ ተሳክቶልኛል። በቃ ነገሩ አሁን የስኬት መንገዴም ነው ተሳክቶልኛል። ደግሞ እናንተ ባትኖሩ ማሳካት ይቱ እኔ በዓላማ ከወጣው ዓላማ ነው እግዚአብሔርን እኔ በዓላማ ላይ ከሆኑ ዓላማ ነው ሳይሳካ ደግሞ አልሄድም። እንደዚህ አይነት ማባት ስለሰጠን በጣም እናመሰግናለን። እንዲህ ጥል ሲኖር ምናምን አወራ ግድ ነው ግድ የሚያስታርቀን ሰላም ሳቅ እባላለሁ። ሰዎች ደርሰናል። እንግዲህ አባት ቅደም ሰላም ልጅ እዚህ ጥሎ ነው ሄደው ኤፍሬም ነው። አሁን እሺ መናገር እነዚህ ልጆች ማየት አንፈልግም። ለእሱ አይደለም የመጣ ነው አብርሽ። ስለ ልጆቹ ያገባል ጨርሰናል። ስለ ልጆቹ ያገባል በቃ ጨርሻለሁ። እኔ ስለ እነሱ በቃ ያገባል። ቢያንስ ተረጋጋና አዳምጣቸው ቃት እንዴ ከዛ በኋላ እኛ እንደ ስለ እነሱ ቶ እኔ ጨርሻለሁ። ስለ እነሱ ያገባል እኔ ጨርሻለሁ። በቃ ምንም ያገባ ነገር በቃ ጨርሻለሁ ብያለሁ። ስለ እነሱ ምንም ያገባ ነገር የለም። ጋሽ እሱ እኮ ከሩታ ጋር እንትን እያለ ይገባኛል። በቃ አይቼዋለሁ። በቃ ምንም ያገባ ነገር የለም በዚህ እንዴ። እሺ እኔ ወይ ትክክል ናቸው ነው የምትለኝ ጋሽ? እኔ ከዛ መጣሁት ማለት ነው። ይገባሃል? ከዛ መጣሁት ደርቄ ነው አልኩት። መኪና ላይ ደርቄ ነው አልኩት። ጋሽ እኔ እኮ ያልገባ ነገር አለ። እኔ ልጆቹ ብዙ ነገር ያደረጉ ልጆች ናቸው። እሱም እንደዛው ማለት ነው። እኔ ብዙ ዋጋ ላይ ያስከፈሉ ልጆች ናቸው። እኔ ነገሩ ደርሼበታለሁ። ነገሩን አይቼዋለሁ። ቪዲዮ አይደለም አስቀድመው አግኝተው ብዙ ነገር ላይ ነገር አላወራንም። ትናንትና ላለፈው ነገር ይቅርታ ጠይቄ እንግዲህ ነው አይደለ ሰው እንኳን የገደለ ሰው እንኳን ተገዳደለ ይቅርታ ይደራረጋል፣ ይቅርታ ይደራረጋል። ምንድን ነው ቃል በቃል ይኸውልህ አብርሃም ማለት ከጋሼ ጋር ቅድም ላይ ብዙ ነገር አውርቻለሁ። እግዚአብሔር ውስጣቸው ጋሼም ደግሞ አላሳፈሩንም። ገባህ አይደለ
የሰው ልጅ ሁሌ ባለው ነገር ይቀጥላል ማለት አይደለም። ሁላችንም አእምሮ አለን፣ እንጸጸታለን፣ እናጠፋለን፣ ይቅርታ እንጠይቃለን፣ ያልቃል ሁሉም ነገር። በቻልነው አቅም ነገሮች ሰላም እንዲሆኑ እፈልጋለሁ። ጋሼን ሀሳብ ስነግራቸው እሳቸውን ደስተኛ ሆኗል። ደግሞ እግዚአብሔር ለበጎ ነው ያገጣጠመን። ስለዚህ ነገሮችን ወደ መልካም ነገር አምጥተን አንተ የምትፈልገውን ልጅ ከብቷ ጋር ጋሼ አንተ ስለመጣ አስታራቂ መስለው አስታራቂ መስለው ነው አይደለም ነገር እኔ እንትን ይበሉኝ እሱ አስታራቂም ሆኑ ምንም ሆኑ በቃ አጠፉ አይደለም እነዚህ ልጆች ይቅርታ ለመኑ። በቃ እኔ በዚህ ነገር በማይሆን ነገር ነው ዳኒ። አሁን ዳኒ በጣም ነው የተቆጣሁት። በምን ነግሬዋለሁ። እንዲህ መደረግ ያሌለበት ነገር ነው ያደረግከው ብዬ ተቆጥቼው፣ አሁን ነገር አይደጋገምም። በቃ ለመቼም ጨርሻለሁ። እኔ ዳኒ ይቅር ብዬዋለሁ ማለት አሁን ዳኒ አይደል አጠፋብህ? እኔው ምን መሰለህ ባልገባው ነገር ገብቶ ነው አሁን ማለት ሩታ ልትጎዳት መስሎት ነው። ሩታ የጎዳት መስሎት ነው እንጂ ሩታ እኔ ተረድቼዋለሁ። መረዳቱ አለ። እንትንም አለ በሚገባኝ ተረድቼዋለሁ። አንተን ለማስረዳት ሙሉ ለሙሉ እንድታምን ማለት ነው። ቪዲዮ ከመስራታችን በፊት ህዝቡም ጋር ያልደረሰ አንተም ያላወቀው ነገር እኔና ሩታ ተስማምተን አንተን በደንብ የሩታ ልብ ውስጥ እንድትገባ ያደረግነው እንትን ነው። እሱን ደግሞ አሳያለሁ። ኦልሬዲ እኔና እሷ ምንም አይነት ግንኙነት የለንም ከመጀመሪያው ጀምሮ። በቃ ይሄንን ቀምረን ነው በቃ አንተን በንዴትም በእልህም ምናምን የበለጠ እሷን አፍቅረህ እንድትመጣ ነው ያደረግነው እንጂ እሷ ከአንተ በላይ የምታፈቅረው አሁን እሱን ደግሞ አሳያለሁ። ቪዲዮ ካሳየው እሷ ነገ ወይም ከነገ ወዲያ ካናዳ ልትሄድ ነው። አትሄድም። እኔ ደውዬ በጓደኛ በምንም ጠይቄያታለሁ። በጓደኛ ጠይቄያታለሁ። እኔና እሷ የሰራነው እንትን ነው። እኔ ጠይቄያታለሁ። በጓደኛ አስጠይቄያታለሁ። የትም አትሄድም። ትመጣለች። ትመጣና የት ትሄዳለች? እሷ አትሄድም። ልጄ ናት። አለኔ ምርቃት እንኳን ካናዳ የፈለገ ቦታ የፈለገ እዚህ እግዚአብሔር አምላክ ከካናዳ ያበለጠ እዚህ ባረካታል። የኔ ምርቃት ካለ ለእኔ ግን ሾልካኝ አትሄድም ብያለሁ። ሾልካኝ አትሄድም ብያለሁ። ይሄ ተማመንበት። አንተ ትኬት ያስቆረጥካት አንተ አይደለ እንዴ? ያኔ እኮ ትኬት ያስቆረጣት ትናንትና በነበረው ነገር ላይ አብርሃም አትከራከረኝ እንዴ። የሰው ልጅ ይቀየራሉ እያልኩ ነው። አይገባም እንዴ? መቼም አትቀየርም። ያው ነው ለኔ ጥሩ ሰው ሆነ። በቃ አብርሃም እኔ ምን ትመለሳለህ አትመለስም? በቃ አጭሩ ቃል በእግዚአብሔር ትመለሳለህ አትመለስም? ወደ ዓላማ ትመጣለህ። ወደ ዓላማ ትመጣ በቃ በኔ አርባ እኔ አልመለስም አላልኩኝ። እና ታዲያ ግን ራሱ ትኬት አስቆርጧን ዛሬ ላይ አትሄድም። ካናዳ በቃ የምንችለውን ሞክር። እድል ስተን ገባህ አይደለ? እንዲ አሁን ነገሮችን ለማበላሸት አይደለም። ትሂድ ሲጀምር አብርሃም እኔ ካልመረኳት እንኳን ካናዳ የፈለገ ቦታ ብትሄድ ምንም ነገር የለም። ግን ከመረኳት እዚህ ሆና ትባረካለች። እዚህ ሆና በረከቱ ይመጣላታል። አንተ ብዙ ማታውቀው ነገር አብርሃም እኔ እስከዛሬ ከእሷ አጠገብ የነበርኩት እኔ ነኝ። እኔን እመነኝ። ይኸው እኔን በቃ ከእሱ ጋር አሁን የት ነው ሄደች? የት ሄዳለች? ፕሮሰሱ ጋር እዛ ሄዳለች። ኤርፖርት ነች እና የሆነ ነገር ልጨራረስ ሄደች እና ነገ ትመጣለች። ስልክ ስታወራ አይደለም ነገ ትመጣለች። ስልክ ስታወራ ሰምቻለሁ። ወይ ነገ ወይ ከነገ ወዲያ አትሄድም። በቃ ይሄ በኔ አድርገው። አሁን ከእሱ ጋር ያለ ነገር አንሳ። ፋዘር ምን መሰሉት? እሷ እዛ ለመሄድ አይነት ከነሱ ላይ አንሳና አንተ ወደ እግዚአብሔር ልመና ግባ። በቃ እነሱ ላይ ያለ ነገር አንሳ። በቃ ዳኒ እንዲያረገኝ እንዲያረጉኝ እንዲህ ምንም ይሰራለ ነገር የለም። ያ ሰርቶ አለፈ። በቃ ዳኒ ተመለሰ። በቃ እኔ ጥፋተኛ ነኝ፣ አጥፍቻለሁ። ይሄም ልጅ እኮ እኔ ይጎዳታል ብዬ ባለቤቱ ሚስቱን ብትሆን ይጎዳታል ብዬ ንግረው ተዘጋጅቻለሁ። ግን አብሬ ወደ ሌላ ወሰደብኝ ነው የሚለኝ አይደል? ወደ ሌላ ወሰደብኝ። ወደ ሌላ ዓላማ ነው እሱ እንትን ወሰደብኝ። የዳኒቱ አይቼዋለሁ። ጥፋት ዛሬ ሰው የገደለ ይታረቃል፣ ሰላም ያወርዳል።
አታውቀውም። ዛሬ ገና ዳኒ በቪዲዮ ነው የማውቀው አይደለም። እኔ ዛሬ ዳኒ ማለት ዳኒ ዛሬ ለእኔ ይሸውደኝ። በቃ ይሄን እንደዚህ ማድረግ ሰው አለ። በቃ እኔ ተነጋግረናል። እኔና እነሱ ተነጋግረናል፣ ጨርሰናል። በቃ በሚገባኝ አስረዱን፣ በሚገባቸው ያስረድቻቸዋል። ብዙ ነገር ሊዋሹ ይችላሉ። ለምንዋሻው ምን ለማለት ፈለግን ልንዋሻቸው እንችላለን። እስኪ ይህን ብቻ መዋሸት ከፈለግንስ እዚህ መምጣታችን ምንድን ነው ፖይንቱ? ምንድን ነው? እሷን አስቀርተን ከአንተ ጋር እንድትሆን ይቅርታ እንድጠይቃት እኮ ነው እያደረግን ያለ። ዛሬ ነው መቼ ነው የሄደችው? አንተ ዛሬ ነው የሄደችው። ኤጀንሲ ናት፣ ቀጠሮ ነበረባት ማስተካከል ያለባት ነገር፣ ለዛ ነው የሄደችው። አትሄድም ብያለሁ። እሱ በዛን ሰዓት ጥሏት እንትን ስላለ ከእሱ ጋር የመሆን ፍላጎቷ ነው። እሷ ከእሱ ጋር ካልሆንኩኝ ምን ያደርግልኛል እዚህ ብላ ነው እንጂ ይህን ፕሮሰስ የጀመረችው እሱን ጠልታ ምናምን አይደለም። የሚልህን ነገር ሰማለህ በደንብ አድርገህ ሰምተሃል። ሩታ ከአንተ ውጭ ምንም እንደማታረግ ህሊና ያውቀዋል። ገባህ አይደል? ማናችንም ምን እያለ አልሸነፍም እልህ ይዞ ነው እንጂ ታውቀዋለህ አይደለም። ለካ ትዋከባላቸው። አይመጣም ብለህ ነበር። እኔ ድንገት ነው የምመጣው ብዬ አውርቻለሁ፣ ተናግሬያለሁ። እዛ ድንገት ነው የምመጣው። ኤፍሬም አሁን እንዳትናገር፣ ይዘህ ስትሄድ መናገር የለብህም። አዲስ አበባ እስከምንደርስ ድረስ ጸጥ በል በቃ። ምን መናገር የለብህም። እዚህ አዲስ አበባ ከመጣን በኋላ ነው በቃ ሲያዩኝ እኔ ነኝ በቃ። ኤፍሬም ሄደ፣ ተደራደሩ። እኔ ካልሄድኩ ይሄ ነገር ምንም እንደማይስተካከል እርግጠኛ ነኝ ብዬ ተናግሬያለሁ። ጋሽ እኔ ችግር የለውም። እኔ አባቴና አከብርሃለሁ። እኔ ለአንተ ብዬ ሁሉ ነገሮችን ልተው እችላለሁ። ግን ደግሞ እኔ ሩታቻ እሺ አትልህም። በቃ እሺ አትለኝ ማለት እሰይ በቃ እሱ ለእኔ ተውልኝ። ይሄ ጥሩ ነው በቃ እንዲህ ተመለስልኝ። አንተ ስለ ሩታ ነገር አያገባህም። ለእኔ ተውልኝ። እኔ ሩታና አንተ ካላስታረኩ እኔ መጨረሻ በቃ እኔ አባት የለህም አንተ በቃ። እኔ ሰላም ሳላወርድ አልሄድም። ሰላም አውርጄ እንደውም አድሬ ነው የምሄደው። አስታርቂ በዛን ቀን አልሄድም። አድሬ እዚህ አድሬ ሰንብቼ ነው የምሄደው። አንተን ቀጥቼ እሷን ቀጥቼ ዳኒን ቀጥቼ በቃ ይህን ፋዘር የለውም። እኔ ጋሽ እኔ ለአንተ ስል ሁለቱንም ችግር የለም እንትንላቸዋለኝ። ግን የእሷ ነገር ግን ጋሽ የእሷ ነገር በነገራችን ላይ ማለት ነው አንድ የታዘብኩት ነገር ለአብርሃም በጣም ከልባችሁ ዱዓ ጸሎት እንዳደረጋችሁለት ነው የታየኝ። እኔ ምንድን ነው የሰው ልጅ መሬት ላይ የመሬት ገነት ማለት ሚስት ናት፣ ጥሩ ሚስት ናት። ስለዚህ ይሄን ደግሞ የሚገኘው ደግሞ የእናት የአባት ዱዓ ነው፣ ጸሎት ነው። ስለዚህ ይሄን ነገር እኔ ያየሁት በሩታ ነው። ሩታ በጣም ነው የምታፈቅረው አብርሃም በጣም ማለት ነው። ተረዳህ? አሁን እዚህ ጋር አይደለም ገባህ? እዚህ ጋር ቪዲዮ ስለሚረዝም አይደለም በኋላ እንትን የቀረጽ ነው እያንዳንዱ ስንሰራ የነበረው ለህዝብ የማይደርስ ብቻችንን እንዲህ ስናወራ የነበረውን ቪዲዮ ራሱን ልብስ አሳያለሁ። ገባህ? አብርሃምን እንዴት እንደምታፈቅረው ልነግርህ አልችልም። የዱንያ ገነት ማለት ጥሩ ሚስት ናት፣ የምትወድህ ቤተሰብ የምትል ምናምን ማለት ነው። ይሄ ሁሉ ነገር ናት ናት። ለአንተ ያላትን ቦታ ልነግርህ አልችልም። ያለ እናንተ እኔ ማለኝ እኔ ማንም የለኝም። እግዚአብሔር ማንም ሰው የለውም። በቃ ሰው የለውም። እግዚአብሔር አምላክ በሆነ ያኖሯል እንጂ የማንም ሰው የለውም። በቃ ይህን እኔ ልጆቼ እኔ ተናግሬዋለሁ፣ ባለፈ ቪዲዮ ተናግሬዋለሁ። እኔ እናንተን ብያለሁ፣ በቀደም በሆነ ቪዲዮ አውርቼዋለሁ። በእንደዚህ ኤፍሬም ሄዱ። ኤፍሬም ቡታጅራ ሄዶ ለብሼ ምን ብዬ ስነሳ የሆነ ነገር በቃ አሰረኝ። ታውቃለህ? አሰረኝ። ግን በቃ ልንሄድ ነው ተነስቻለሁ። ልመጣ አዲስ አበባ አሰረኝ። በሙሉ ነገር አሰረኝ። እኔ ተናግሬዋለሁ፣ በቀደም ተናግሬ እናንተ ያሳደግኩበትን ስቴፕ እኔና እግዚአብሔርን እንተዋወቃለን። እንዲሁ አይደለም ያደጋችሁት፣ እንዲሁ በዘላ አይደለም ወይ ተርቤ ተጠምቼ ነው ያሳደግኳችሁ። እናታችሁ ተርባ ተጠምታ ነው ያሳደገቻችሁ። በእንደዚህ ዝም ብላችሁ እንጨት አይደል ያወረዳችሁ፣ ዝም ብላችሁ ከመሬት አይደል በቀላችሁት። እንዴ ይሄ ማሰብ ግድ ይልሃል። በምን አይነት ነገር ነው ያደግነው?
ወደኋላ ተመልሼ ላሳየ ያደግክበት ስቴፕ ላሳያችሁ። ወደኋላ አልመለስም። ጥሩ አትሆን። ለህሊናችሁ ይከብዳችኋል። በቃ ያደጋችሁበት ስቴፕ ጥሩ አይደለም። እንዴ ያልኳችሁ ነገር እሺ በቃ ተመለሱ። እሷ ሩታ ከሆነ በእኔ አድርገው ብያለሁ። አትሄድም ብያለሁ። ነግሬሃለሁ። አትሄድም በቃ እሺ በል። ይህንን ነው በቃ። አሁን አተካራ ፈጥራለሁ፣ የሆነ ነገር ፈጥራለሁ። ስላንተ ጨርሻለሁ። አሁንም ደግሞ አንድ ነገር ልንገርህ። አንድ ሰው እውነተኛ አድርገን ነው የምናስታርቀው። አንድ ሰው ጥፋተኛ አድርገን ነው የምናስታርቀው። ሌላ አንቺም ሩታ ጥፋተኛ ነሽ፣ አብርሃም ጥፋተኛ ነው ብዬ ማስታርቃችሁ። ይግባክ። ይሄ ነገር አሁን ምንም ልትናገር አልፈልግም ማለት ነው። ምንም ልትናገር አልፈልግም ከአሁን በኋላ ብቻ ተቀር ስታረግ ዋንጣ አንዱን ግዴታ ነው በእርቅ ላይ ግዴታ። ሁለቱም ችግር ቢኖርባቸው አንዱ ጥፋተኛ አድርጎ ነው የሚያስታርቀው። ሽማግሌ ይግባክ። ችግር የለውም። እኔ ጥፋተኛ አንተ ጥፋተኛ ጥፋት አለብህ እኮ ትክክለኛም ጥፋት አለብህ። እኔ የምደብቀው ነገር የለም። ልጄ ነህ ብዬ ልደብቅ ነው እንዴ? አሁን ሩታ የለችምና ለአንተ ልሸፍንልህ ነው? ጥሩ ስራ ሰርተሃል። ጥሩ ስራ ነው። ሰላም አሁን ወደ ሌላ ተካራ አልገባም። በቃ ሰላም አወርዳለሁ። በዛ ሰላም ላይ የሚገባ ሰይጣን ይሰበራል። ይሄንን ነው በቃ። ሰይጣን ሰብሬ እሄዳለሁ። ሰላም ለመፍጠር ከተፈለገ ምን ያልታረቅም አላልኩም፣ ግን እኔ እና እሷ ባለንበት እንታረቅ። እኔ አሁን ሌላ ሶስተኛ አራተኛ ወገን እንዲኖር አልፈልግም። እነሱም ይሄዱ በሰላም በቃ እኔ እና እሷ እንትን እሱ ችግር የለም እኮ እነሱ ልጆቼ ናቸው። ስለ እርቁስ ነገር ምን ሲያውቁታል? ህፃናቶች ናቸው። አሁን ይቅር ተባባል። አሁን እናንተ ሽማግሌ ሽምግልና ቁጭ በል፣ እናንተ ሽምግልና ቁጭ በል ልላቸውም አይደለም። እነሱ ልጆች ናቸው። ምንም ስለ ሽምግልና ምንም ያውቁት ነገር አለ። ግን ይቅር ተባባሉ፣ ሰላም አውርዱ። ዋናው ግን መሰላችሁ እዚህ ላይ ልነግርህ የምፈልገው አብርሃም፣ በጣም እኔም ካስከፋው ይቅርታ፣ ዳኒም ካስከፋው ይቅርታ። የኔና የሩታ ጉዳይ ግን እንደነገርኩህ ንጹህ እህትና ወንድም ነበረ። ከዛ ባሻገር ግን ማለት ነው ወንድ ልጅ ነህ አንተ፣ ተሸንፈህ ቀድመህ ንገራት። እሷ ለአንተ ተንበርክካለች በፍቅር። እውነት ነው ብለህ ይህንን ነው እግዚአብሔር እኛ እንሄዳለን። ችግር ይቅር ተባባሉ። እርሶንም ማለት ከምት ምንም ችግር ይቅር ተባባሉ። እያየ ነው ከፋው እንጂ ምንድን ነው በደንብ ይቅር አፈት እንትን ይላል ትክክለኛ ይቅር ከእነሱ ጋር ከአሁን ሰላም ቀና ብሎ ሙካያ ቤት እርሶን አደካ እግዚአብሔር ይባርካችሁ። እንትን ነው እኔም ሲንግል ነኝ። ተባረኩልኝ። እግዚአብሔር ይባርካችሁ።